ሰላም የብስራት ዩቲዩብ ቻናል ተከታታዮች እንደምን ቆያችሁ? የመረጃ ሰዓታችን ተጀምሯል። ከመረጃዎቹ ጋር እኔ ሚካኤል ፀሐይ አብሬያችሁ ቆያለሁ። ከሀገር ውስጥ ጉዳይ ነው የምንጀምረው። በኢትዮጵያ ደም ልገሳ በስፋት ከሚሰበሰብባቸው ቦታዎች ትምህርት ቤቶች ግንባር ቀደም ናቸው ተባለ። በ2018 በጀት ዓመት ባለፉት 9 ወራት ውስጥ ከ372,000 ዩኒት በላይ ደም መሰብሰቡን የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት አስታውቋል። ባንኩ በበጀት ዓመቱ 550,000 ዩኒት ደም ለመሰብሰብ አቅዶ እየሰራ ሲሆን ባለፉት 9 ወራት ከ372,000 በላይ ዩኒት ደም መሰብሰቡን አስታውቋል። አገልግሎቱ በዓመት ከሚሰበሰበው የደም መጠን በትምህርት ቦታዎች የሚሰበሰበው 51 በመቶ መሆኑን የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት አስታውቋል። በአገልግሎቱ የደም ለጋሾች ስራ አስፈጻሚ ዶክተር ምላሽ ገለው ለብስራት ሬዲዮ እንደተናገሩት እንደ ሀገር የደም ልገሳ በስፋት ከሚሰበሰብባቸው ተቋማት ትምህርት ቤቶች ከፍተኛውን ድርሻ የሚይዙ ሲሆን ከጠቅላላው ከሚሰበሰበው 51 በመቶ ድርሻ ያላቸው ብለዋል። ይህም የሚያሳየው ወጣቱ ትውልድ በደም ልገሳ ላይ ያለውን ከፍተኛ ተሳትፎ እንደሆነም አመላክተዋል። የሃይማኖት ተቋማት ከትምህርት ቤቶች በመቀጠል ከፍተኛ መጠን ያለው ደም የሚሰበሰብባቸው ቦታዎች ናቸው። ዶክተር ምላሽ ጨምረውም አሁንም ደም የመለገስ ባህል ዝቅተኛ በመሆኑ በገጠራማው የሀገሪቱ ክፍሎች የሚገኙ እናቶችና ህጻናት በደም እጥረት ምክንያት ህይወታቸውን የሚያጡበት ሁኔታ አሳሳቢ መሆኑን ጠቁመዋል። እንደ ተቋሙ ገለጻ ለደም ማሰባሰብ ሂደቱ ውጤታማነት መደበኛ ደም ለጋሾች ቁጥር ማነስና አንዳንድ መስሪያ ቤቶች ለልገሳ መርሃ ግብሮች ፈቃደኛ ለመሆናቸው ዋነኛው ችግሮች ናቸው ስትል ትዕግስት ላቀው ዘግባለች። በአርባ ምንጭ ከተማ ሞባይል ለመንጠቅ ብሎ የሰው ህይወት ያጠፋው ግለሰብ በዕድሜ ልክ እስራት ተቀጣ። በአርባ ምንጭ ከተማ ሞባይል ስልክ ለመንጠቅ አስቦ በአሰቃቂ ሁኔታ የግድያና ከባድ ውንብድና ወንጀል የፈጸመው ግለሰብ በዕድሜ ልክ ጽኑ እስራት ተቀጥቷል። ተከሳሽ ማሙሽ ማርቆስ ካልተያዘ ግብረ አበሩ ጋር በመሆን ያልተገባ ብልጽግና ለራሱ ለማግኘት በማሰብ የካቲት 22 ቀን 2018 ዓ.ም ከምሽቱ 1 ሰዓት ከ30 አካባቢ በአርባ ምንጭ ከተማ ሸቻ ክፍለ ከተማ ብሔረ እድገት በር ቀበሌ ልዩ ስሙ ሙሉ ወንጌል ተብሎ በሚጠራበት አካባቢ በሚገኝ የጽድቅ ቃል ዓለም አቀፍ ቤተክርስቲያን ግቢ ውስጥ አጥር ዘሎ በመግባት የውንብድና ወንጀሉን ፈጽሟል። ተከሳሹ ሟች ነህሚያ ተስፋ የተባለችውን ወጣት በስልክ እያወራች በነበረችበት ወቅት የዋጋ ግምቱ 17,000 ብር የሚያወጣ የኢንፊኒክስ ስልክ በኃይል ለመንጠቅ ሞክሮ ነበር። ሟች ንብረቷን ለማስጠበቅ ስትታገል ተከሳሹ በያዘው ስለታማ ቢላዋ በሰውነቷ ላይ 4 የተለያዩ ቦታዎችን ደጋግሞ በመውጋት ከፍተኛ ጉዳት አድርሶባታል። ሟች በደረሰባት ከፍተኛ ደም መፍሰስ ምክንያት ወደ አርባ ምንጭ ሆስፒታል ተወስዳ በሕክምና ስትረዳ ብትቆይም በዚያው ዕለት ሌሊት 6 ሰዓት አካባቢ ሕይወቷ ማለፉ ይታወሳል። የከተማው ፖሊስ ወንጀሉን ፈጽሟል የተባለውን ግለሰብ ወዲያውኑ በቁጥጥር ስር በመዋል ተገቢ ምርመራውን አጠናክሮ በሰውና በሕክምና ማስረጃ የተደራጀውን የምርመራ መዝገብ ለከተማው አቃቤ ሕግ ልኳል። አቃቤ ሕግም በፖሊስ ተጣርቶ የቀረበውን የምርመራ መዝገብ ግለሰቡን ለመክሰስ በቂ ሆኖ ስላገኘው ክስ መስርቶበታል። በአቃቤ ሕግ የተመሰረተውን የክስ መዝገብ ሲመለከት የቆየው ፍርድ ቤትም ተከሳሹን እንዲከላከል ቢፈቅድም ተከሳሽ የማቀርበው የመከላከያ ማስረጃ የለኝም፣ ፍርድ ቤቱ የሚሰጠውን ፍርድ እቀበላለሁ በማለት ቃሉን በችሎት ሰጥቷል። የአርባ ምንጭ ከተማ ከፍተኛ ፍርድ ቤት የቀረበውን ተገቢ የሆነ ማስረጃ መሰረት በማድረግ ሚያዝያ 20 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ማሙሽ ማርቆስ በዕድሜ ልክ ጽኑ እስራት እንዲቀጣ መወሰኑን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ሬዲዮ ተናግረዋል ስትል ሳምራች ስዩም ዘግባለች። የመረጃ ሰዓታችን እንደቀጠለ ነው። አሁን ደግሞ ወደ ውጭ መረጃዎች እናልፋለን። የቀድሞ የኤፍቢአይ ዳይሬክተር የትራምፕን ህይወት አደጋ ላይ ለመጣል ዝተዋል በሚል ተከሰሱ። የቀድሞ የኤፍቢአይ ዳይሬክተር ጄምስ ኮሜ በኢንስታግራም ገጻቸው ላይ ባጋሩት ምስል የትራምፕን ህይወት አደጋ ላይ ለመጣል ዝተዋል በሚል ተከሰሱ። አቃቤ ሕግ ኮሜ ላይ ያቀረበው ክስ በኢንስታግራም ገጻቸው ላይ ለአጭር ጊዜ አጋርተውት ከነበረው ምስል ጋር የሚገናኝ ነው። ጄምስ ኮሜ በወቅቱ በኢንስታግራም ገጻቸው ላይ አጋርተውት የነበረው 8647 የሚል ቁጥርን የሚያሳይ በሼል ባህር ዳርቻ ላይ የተሰራ ምስል ነው። ኮሜ ቁጥሮቹ ምን ማለት እንደሆነ እንደማያውቁ የተናገሩ ቢሆንም ትራምፕና ሌላ ያስተዳደራቸው ባለስልጣን ልጥፉ የ47ኛው ፕሬዝዳንት ላይ የቀረበ ማስፈራሪያ ነው ብለዋል። 86 ማለት በአራዳ ቋንቋ ማስወጣት ወይም ማስወገድ የሚል ትርጉም እንዳለውም ገልጸዋል። ማክሰኞ ዕለት በቀረበባቸው ክስ ላይ ምላሽ የሰጡት ኮሜ አሁንም ቢሆን ንጹህ ነኝ፣ ምንም የሚያስፈራኝ ነገር የለም፣ አሁንም ገለልተኛ በሆነ የፌዴራል ፍትህ ስርዓት አምናለሁ ብለዋል። ክሱን ይፋ ለማድረግ በተዘጋጀው ጋዜጣዊ መግለጫ ላይ የኤፍቢአይ ዳይሬክተር ካሽ ፓታል እንደ ቀድሞ የኤጀንሲ ዳይሬክተርነታቸው ኮሜ እንዲህ አይነት ልጥፎችን ማጋራት የሚስበውን ትኩረትና የሚያስከትለውን ቅጣት ሙሉ በሙሉ ያውቃሉ ብለዋል። ጄምስ ኮሜ የፕሬዝዳንት ትራምፕ ህይወትን አደጋ ላይ መጣልን በአሳፋሪ ሁኔታ በማበረታታት እንዲሁም ዓለም እንዲያየው በኢንስታግራም ገጻቸው ላይ አጋርተዋል ሲሉ ወንጅለዋቸዋል። የገልፍ ሀገራት መሪዎች በሆርሙዝ በሚተላለፉ መርከቦች ላይ የሚጣለውን ማንኛውንም ክፍያ እንደማይቀበሉ አስታወቁ።
የገልፍ ሀገራት የትብብር ምክር ቤት መሪዎች የሆርሙዝ ባህርን የሚያቋርጡ መርከቦች ላይ የሚከፍሉትን ማንኛውንም ክፍያ ውድቅ ማድረጋቸውን የቡድኑ ዋና ጸሐፊ አስታውቀዋል። በሳውዲ ጅዳ ከተማ ባደረጉት የምክክር ስብሰባ የባህረ ሰላጤው መሪዎች የኢራንን የመስመሩን መዘጋት ውድቅ አድርገዋል፣ እርምጃውንም ህገወጥ ሲሉ ገልጸውታል በማለት ጃሴም መሐመድ አልቡዳዊ ተናግረዋል። መሪዎቹ የባሊስቲክ ሚሳይሎችን ለመከላከል ከቅድመ ማስጠንቀቂያ ስርዓት ጋር የጋራ የነዳጅና የጋዝ ቧንቧ ለመገንባት ፈጣን እርምጃዎችን ማዘዛቸውን አልቡዳዊ አክለው ተናግረዋል። የኢራን የአሜሪካና የእስራኤል ጦርነት ከመጀመሩ በፊት በየቀኑ 1/5 የሚሆነው የዓለም ነዳጅ አቅርቦት የሚያልፈው በሆርሙዝ ባህር ዳርቻ ሲሆን ከዓለም በጣም ወሳኝ የኃይል ማስተላለፊያ መስመሮች መካከል ዋነኛው ነው። ጦርነቱ መቀስቀሱን ተከትሎ የውሃ መንገዱ ከመጋቢት መጀመሪያ አንስቶ መስተጓጎል ገጥሞታል። ግጭቱ በአሁኑ ጊዜ በተኩስ አቁም ላይ የሚገኝ ሲሆን ዘላቂ ስምምነት ላይ ለመድረስ ዲፕሎማሲያዊ ጥረቶች እየተደረጉ ይገኛሉ። ከብስራት ዩቲዩብ ቻናል ስትከታተሉት የነበረው የመረጃ ሰዓታችን አበቃን። የሚካኤል ፀሐዬ ከመላው የስቱዲዮ ባልደረቦች ጋር የነበረን ቆይታ አሁን አብቅቷል። ሰላም።